እሺ ቤት ምንድነው? ቤት BET ቤት እንዴት ተተረጉሚዋለሽ? ቤት ማለት ብዙ አማራጮች ውስጥ ኮንሲደር አድርገን የምንወስደው ምርጫ ነው። ምርጫ ማለት ነው ባጭሩ። ስለዚህ እኔ ዩ ቤት ካልኩሽ ምን ማለት ነው? ትመርጫለሽ። ዩ ቤት አንቺ መረጥሽ ማለት አይደለም። እሺ ባይ ምንድነው? ባይ መግዛት። BUY ባይ መግዛት። እሺ እኔ አይ ዶንት ባይ ኢት ካልኩሽ ምን እያልኩ ነው? አልገዛውም። እሺ እሱንም በድጋሚ አብረን እናያለን። ወይ ምንድነው? ወይ WAY ወይ መንገድ። ግን መንገድ ብቻ አይደለም ሌላም ትርጉም አለ። እሺ አሁን በወሬ መካከል ነው ወይ ካልኩሽ ምን እያልኩ ነው? በፍጹም አይሆንም እንደማለት ነው። የአሁኑ ትንሽ ጫፍ ደርሰሽበታል። በጣም አሪፍ። እንዴት ናችሁ? የሲምፕል እንግሊሽ ዊዝ ገሪ ዩቲዩብ ቻናል ተማሪዎቻችን፣ ዛሬ እንግሊዘኛ ቋንቋን በማዳበር ፊልሞችን በተሻለ መንገድ እንዴት መረዳት እንችላለን በሚለው ጉዳይና በፊልም ደግሞ በጣም የተለመዱ ብዙ አይነት ኤክስፕሬሽንስ አሉ። እነሱን ለማሳየት የሚውል ክላስ ይዘንላችሁ መጠናል። እንዴት ናችሁ? በድጋሚ አብራችሁ እንደምትቆዩ ተስፋ እናደርጋለን። ታንክ ዩ ቬሪ ማች ኤቭሪዋን። ስለዚህ እጀምርላችኋለሁ ማለት ነው። እንግዲህ ዛሬም ከሊድ ጋር ነው ያለሁት። አብረን እናያለን። እሺ የመጀመሪያው ኤክስፕሬሽንስ ወደ ፖይንት ስንገባ፣ ያው ፊልም ትመለከቻለሽ? አልፎ ያለው። እስካሁን ምን ያክል ፊልሞች አይተሻል? በቁጥር እንደዚህ ማለት አለ 100 150 200 10? እሺ ፊልሞችን አይተሻል። ምን አይነት ጀነር ትወጃለሽ? ፋሚሊ ሙቪ፣ ክርስቲያን ሙቪ፣ እንደዚህ አይነት ነገሮች። በጣም አሪፍ። እስኪ ልጠይቅሽ ነው ዛሬ 11 12 13 እንደዚህ አይነት ኤክስፕሬሽኖች ይዣሉ። እነሱን ቼክ እናደርጋለን። ለተማሪዎቻችን በደንብ እንሰጣለን። እናንተም ትገምታላችሁ። የመጀመሪያው ምንድነው? ዳውን ምንድነው? ዳውን DOWN። በነገሮች ላይ DAWN እና DOWN ይለያያል። ኦኬ DOWN ዳውን ምንድነው? ዝቅታ ወይም ደግሞ ዝቅ ያለ ቦታ ምናምን እንደዚህ አይነት ነገር ሊሆን ይችላል። ወደ ታች ምናምን ልንሆን እንችላለን። እሺ እኔ አም ዳውን ካልኩሽ ምን እያልኩ ነው? በንግግራችን መካከል ላይ አም ዳውን ብልሽ ምን እያልኩ ነው? ጥሩ ስሜት እንዳልተሰማሽ አም ዳውን ስላልክ አንተ ጥሩ ስሜት እንዳልተሰማ። እሺ በጣም አሪፍ። ነገር ግን ዳውን ማለት አንዳንድ ሰው በቃ እጅ ሰጠ መሬት ነካ ምናምን ይባላል። ምን ማለት ነው? አመነ ይሁን ብሎ አይደለም። እጅ ሰጠ በቃ ለምሳሌ አይሆንም ያልኩት ነገር ከሆነ አይሆንም ያልኩትን ነገር አምኜ እጅ ከሰጠው በቃ ተቀበልኩት ማለት ነው አይደል? ስለዚህ አም ዳውን ሲሉ ከሰማሽ አም ኢንትረስትድ ማለት ነው። አም ኢንትረስትድ አባውት ኢት ይላሉ፣ ወይም አም ዳውን ብሎ ባጭሩ ይገልጻል። ኦኬ አም ዳውን ሲሉ ትሰማያለሽ። ፈልጌዋለሁ ይሁን በቃ አም ኢንትረስትድ እንደማለት ነው። ፍላጎትን ለማሳየት የሚጠቀሙበት ነው። ስለዚህ ምንድነው የምንረዳው? ቃላትን ብቻ አንድ ሲንግል ኢንዲቪጁዋል ወርዱን በመተርጎም አጠቃላይ መልእክቱን መገንዘብ ትንሽ አስቸጋሪ ሊሆን ይችላል ማለት ነው። በጣም አሪፍ። ሁለተኛው ኦኬ ሂት ሚ አፕ ካለሽ አንድ ሰው ጀስት ሂት ሚ አፕ አልኩሽ። አሁን ሂት መምታት ነው። እሺ አሁን ሂት ሚ አፕ ምችኝ ሊሆን ነው። ኦኬ ምን ሊሆን ይችላል? በቀጥታ እንዳትተረጉሚ። አግኝ። እሺ ምን ሊሆን ይችላል? ሂት ሚ አፕ Hit me up anytime you want. Hit me up, honey. አግኘኝ ነው። አግኘኝ። በጣም አሪፍ። በደውይልኝ ወይንም ደግሞ ቴክስት አድርጊልኝ ነው። ኮንታክት እንድታደርጉ ወይ በስልክ በመደወል ወይ በቴክስት ትገናኛላችሁ። አሜሪካንስ ብዙ ጊዜ በፊልም የምንሰማው ሂት ሚ አፕ ካሉ ደውልልኝ ወይ ቴክስት አድርግልኝ እንደማለት ነው። አሁን ጥሩ እየመጣች ነው። በጣም አሪፍ። እቀጥላለሁ። እሺ ፓምፕ ምንድነው? ፓምፕ ብስክሌት ጎማ ምናምን ፓምፕ ይደረጋል። ፓምፕ እንለዋለን። እሺ ምን ማለት ነው? ፓምፕ ማድረግ መሳብ፣ አየር መሳብ፣ መሙላትም ይሆናል። እሺ እንደፈለግሽ ተርጉኝ። እኔ አሁን ፓምፕን በምትረጂው ተረጂውና አም ፓምፕድ ካልኩሽ ምን ማለት ነው? አይ አም ፓምፕድ ምን ይሆናል? እሺ አንድ ነገር የሚገርም ነገር ስትመለከቺ ታያለሽ። ስለዚህ አም ፓምፕድ ከሆነ ምን ይሆናል? I'm pumped to be here. I'm surprised, interested, happy, excited ደስተኛ መሆንሽን ነው። በአግራሞት በመደነቅ like breathtaking ነው አንድ ነገር ይባላል አይደል? it's breathtaking breathe ትንፋሽ ነው አይደል? ትንፋሽ የሚወስድ ነገር ነው። ስለዚህ it's breathtaking ካልን በጣም አስደሳች
ጥሩ ነገር የሆነ ነገር ማለት ነው። ስለዚህ I'm pumped ከሆነ ምንድነው pumped ነው ዲ አለው እሺ ኢዲ። ስለዚህ I'm pumped ምን ይሆናል I'm excited በሚል እንተረጉመዋለን። በጣም አሪፍ። ብዙ ጊዜ ደግሞ ፊልም ላይ አሁን የምትሰሚው good for you የሚል ቃል አለ ሚል አረፍተ ነገር good for you ምን ማለት ነው? መልካም ይሁንልህ good for you መልካም ይሁንልህ። እሺ ጥሩ መሆኑን አንድ ነገር መልካም ይሁን ጥሩ ነው ምናምን ስትይ good for you ትያለሽ ወይም congratulations ለማለት ይሆናል። ተመረቅኩ ፈተና አለፍኩ እንደዚህ አይነት ብሎ good news ሲነግርሽ ሰው good for you ይላሉ ብዙ ጊዜ good for you ያ ነገር አንተ መልካም ነው ጥሩ ነገር ነው that's great ምናምን ብለን አፕራይዝ እያደረግነው ነው እያደነቅነው ነው ጥሩ ነው ብለን ሼር እያደረግነው ደስታውን ማለት ነው። That's great. Good for you. Good for you. በዚህ መንገድ እንጠቀማለን። በጣም አሪፍ። እሺ ከት ምንድነው? ከት ለእናንተ ልስጣችሁ እስኪ ይችል ከት CUT ከት ምንድነው? ከት መቁረጥ መቀስ ነው እንደዚህ ያልሽ ነው መቁረጥ። እሺ cut it out አልኩሽ cut it out cut it out ኦኬ ቆርጠሻ cut it out ያ pronunciation cut it out በሚል ስለምንሰማው ትንሽ ለየት ያለ ይመስላል። ስለዚህ cut it out ምን ይሆናል? ቁረጩ Cut it out. Hey, cut it out, all right? Cut it out. እሺ መቁረጥ በቀጥታ የሚለውን ሳይሆን አንድ ነገር stop it ማለት stop doing that አንድ ነገር እየሰራሽ ከሆነ ማቆም ካለብሽ አቁሞ ሲሉ cut it out ይላሉ ማለት ነው። cut it out ብለን እንጠቀማለን። ስለዚህ በቀጥታ መቁረጥ ያው ተመሳሳይ ነው። ኮንቴክስቹዋላይዝ ማድረግ ብቻ ነው የሚጠበቅብን ማለት ነው። እሺ አሁንም እመጣለሁ። it depends ሲሉ ደግሞ ትሰሚያለሽ አይደል? it depends ምን ማለት ነው? አሁንም በፊልም ከምንሰማቸው ንግግሮች መካከል it depends preposition ከፈለግን upon አለ አይደል? it depends upon the situation እንላለን። እንደ ሁኔታ ይወሰናል ዲፔንድ የሚያደርገው በሁኔታው ነው። ነገር ግን በንግግር መካከል ባጭሩ it depends ይላሉ። ምን ማለት ይሆናል? አሁን Of course, it depends. እንደ ሁኔታው ሊሆንም ላይሆንም ይችላል፣ ለወደውም ላልወደው ይችላል ብለን ልንገልጽ ስንፈልግ it depends ብለን እንጠቀማለን። አሁን ጥሩ እየመጣች ነው። ሳውንድ ምንድነው? ድምጽ ነው። እሺ sounds good አልኩሽ። ምን እያልኩ ነው? ጥሩ ነው። sounds good Look, it sounds good. Sounds good. ምኑን ነው ሳውንድ ያለው እዚህ ጋር ፊልም ላይ እንሰማዋለን። ንግግሩን ወይ ሐሳቡን ናይስ it sounds good የሆነ ሐሳብ ሰጀስሽን ብታቀርቡ እንዝናና ወጣን በል ምሳ እንብላ እንደዚህ አይነት ሐሳብ ብታቀርቡ sounds good ካልኳችሁ ምን ማለት ነው? ጥሩ ሐሳብ ነው መልካም ሐሳብ ጥሩ ድምጽ ነው ለማለት ሳይሆን ሐሳብ የሚለውን ነው የምንረዳው። እሺ ስለዚህ ባጭሩ sounds good ሲሉ እንሰማለን። እሺ where did you come from ምን ማለት ነው? where did you come from ከየት ነው የመጣኸው? በጣም ጥሩ ተመልከተው። እዚህ ጋር በደንብ ሊድን ፈትናታለሁ። እሺ where are you from ካልን ምን ማለት ነው? where are you from ከየት ነው የመጣኸው? በጣም አሪፍ። እሺ ተመልከች I see where you coming from ይላሉ። በንግግር መካከል ኮንቨርሴሽን ወይም ዳያሎግ እየሰሩ I see where you coming from ይላሉ። ምን ማለት ነው? ይሄኛው ሊሆን የሚችለው ከምን አይነት ሁኔታ እንደመጣን እንደተረዱ ለማወቅ የሚገልጹበት መንገድ ነው። sorry ድገምልኝ እስኪ። ከምን አይነት ሁኔታ እንደመጣን የሚገልጹበት ለምሳሌ ከምን አይነት ሜቢ አሁን ተናድጄ የመጣው እሺ ብታይ ተናድጄ እንደመጣው ተረድታልና ከምን አይነት ሁኔታ እንደመጣው ስትል ንግግር ስታደርጊ ለኔ ንግግር ስታደርጊ ልትይ የፈለግሽው ፐርስፔክቲቭ ከምን አንግል እያልሽው እንደሆነ ሞቲቬሽን የመጀመሪያ መነሻሽን መግለጽ ስፈልግ I see where you coming from እላለሁ። ይሄን ፊዚካል መምጣትን አይደለም የሚገልጸው አካላዊ እንቅስቃሴን አይደለም የሐሳባችሁ ምንጩን ወይም ምን ልትሉ እንደፈለጋችሁ ሲገልጹ I see where you coming from ይላሉ። ከየት እንደመጣ አይቻለሁ ለማለት አይደለም አንደርስታንድ እንዳደረግን ሰውን ስንገልጽ ምን ገልጽበት ሐሳብ ይሆናል ማለት ነው። ዛሬም ሳጋባዥ ይሆናሉ ማለት ነው። በጣም አሪፍ። እሺ ጥሩ እየመጣች ነው። here is a deal ይላሉ ደግሞ here is a deal ሐሳብ ሲያወሩ here is a deal ይላሉ። ለምሳሌ but here is the deal we are going to make you. Here is the deal. እኔ አንቺ ጋር ንግግር እያደረግን እያለ የበለጠ በነበረ ጊዜ ማለት ነው የበለጠ ማብራሪያ ልሰጥሽ ከፈለግ ኦኬ here is a deal አሉ። እንዴት መሰለሽ ምናምን ብለን እናብራራልና here is a deal ብላችሁ ትጠቀማላችሁ። here is the deal ብለን እንጠቀማለን። በጣም አሪፍ። ኦኬ ኦቨር ምንድነው? ኦቨር ላይ ከላይ ማለት ነው። እሺ ከላይ ለምሳሌ over the bed over the table እያልን እንገልጻለን። ኦኬ በጣም ለጊዜው እንጠቀምበት ለምሳሌ በቀጣይ ክረምት ስል over the next summer እንላለና ጥሩ። እሺ አሁን ምን ፈልጋለሁ እዚህ I'm over it ካልኩሽ ምን እያልኩ ነው? I am over it። ኦኬ ኃላፊነቱን ወስዳለሁ ወይም በቅቶኛል። ተቃራኒ ሆነብሽ። ኃላፊነቱን ወስዳለሁ አልሽ፣ ከዛ ደግሞ በቅቶኛል አልሽ። ኃላፊነቱን ወስዳለሁ እኮ አክሰፕታንስ ነው። በቅቶኛል ካልሽ ደግሞ ሪጀክሽን ነው።
ምን ይሆናል? ኃላፊነት መውሰድ ነው። ኃላፊነት መውሰድ። እሺ የሁለተኛው ይሻላል። ሁለተኛ የገለጽሽው ይሻላል። I am over it. Like I no longer care about this ማለት አይ እኔ ከዚህ በኋላ የለውበትም እኔ ይሄ ነገር ምናምን አይነት ነገር ስትይ ራስሽን ስታገይ እዛ ነገር በዚህ መግለጽ ትችላለሽ። I'm over it በቃ እኔ እዚህ በኋላ በቃ ይተያለሽ አይደል? ኦቨር ማለት እኮ ደግሞ ማጠናቀቅ ማለት ነው አይደል? ስለዚህ I'm over it በሚለው በዚህ መጠቀም እንችላለን ማለት ነው። ዛሬ እያየን ያለነው ከፊልም ጋር በተገናኙ ፊልሞችን የተሻለ መረዳት ምንችለው እንዲህ አይነት አተረጓጎም ሲኖረን ነው ብዬ ስለማምን ይጠቅማሉ ያልኳቸውን 13 መሰረታዊ ኤክስፕሬሽን ይዤ መጥቻለሁ። ከሊድ ጋር ነኝ። ጥሩ ሐሳብ እየተጋራ ነው የተፈታተንን ነው። እሺ በዛውም አጋጣሚ በጣም አሪፍ። እሺ ኔጌቲቭ እኔ የሆነ ሐሳብ አቀርብላችሁ ሐሳብ ሳቀርብልሽ ሐሳቡን አልተቀበልሽው ግን በትህትና ነው እንዳልተቀበልሽው መግለጽ የፈለግሽ ምን ትያለሽ? I'm sorry I can't accept it. I'm sorry I can't accept it. Okay. I'm sorry I don't like it or I don't want it ምናምን ትያለሽ። እሺ ሞር ፎርማል ማድረግ ከፈለግሽ ፊልም ላይ የምትሰሚው በጣም ፎርማል የሆነ የቢዝነስ ፊልሞች፣ የቴክኖሎጂ ፊልሞች እንደዚህ ፕሬዚደንሻል ኢሹ ያላቸው ፊልሞች ሲሰሩ አይታችሁ ከሆነ ምን አይነት I'm afraid ይቻላል። እኔ የፈለጉት ግን with all due respect የሚል ቃል አለ። with all due respect I don't like that ማለት ትችላለሽ። ተመልከች እዚህ ጋር with all due respect ካላችሁ በኋላ ኔጌቲቭ የሆነ ሐሳብ ነው የሚመጣው እዛ በኋላ ዓላማው ምንድነው? ላይክ ሶሪ እንደማለት ነው። ግን ፎርማል ማድረግ ከፈለጋችሁ with all due respect ብላችሁ ትጀምራላችሁ ማለት ነው። with all due respect. With all due respect, I will decide for myself what needs to be scratched and when. በጣም ጥሩ እንቀጥላለን። አሁንም እንቀጥል። ደስ ይላል። በጣም አሪፍ። ኦኬ half ምንድነው? ግማሽ ማለት ነው። ኦኬ እኔ ሐሳብ እኔና አንቺ እያወራን ተመልከች፣ ሐሳብ ነው የምናወራው እና ልንግባባ አልቻልንም። ኦኬ በመሃል ገባሁና እኔ ሌትስ ሚት ሃፍዌይ አልኩሽ። ምን እያልኩ ነው? ሌትስ ሚት ሃፍዌይ ካል ምን እያልኩ ነው ማለት ነው? ሌትስ ሚት ሃፍዌይ አንደርስታንድ እንድንደራረግ እኔም ወደ አንተ ሐሳብ አንተም ወደ እኔ ሐሳብ የተወሰነ ኮምፕሮማይዝ ማድረግ ነው። ኦኬ ተቻችለን ትንሽ ወደ እኔንም ለመረዳት ሞክረሽ ማለት ነው እኔም አንቺን ለመረዳት ሞክሬ ሃፍዌይ የምንለው ሚድል ግራውንድ ነው። በመካከላችን ትንሽ ኮምፕሮማይዝ አድርገን የምንገናኝ እንድናወራ ስፈልግ ሌትስ ሚት ብለን እንጠቀማለን። ሌትስ ሚት ሃፍዌይ ትንሽ ተረዳኝ እኔም ልረዳህ እንደማለት ነው። ሌትስ ሚት ሃፍዌይ ይባላል። በጣም አሪፍ። ኦኬ ጌም ምንድነው? ጌም ጨዋታ ነው። በጣም ቼንጅ ምንድነው? መቀየር። እሺ ኢትስ አ ጌም ቼንጀር አልኩሽ። የሆነ ነገር አይተን ወይ ስለሆነ ነገር አውርተን ነግረሽኝ ኢትስ አ ጌም ቼንጀር ካል ምን እያልኩሽ ማለት ነው? ኢትስ አ ጌም ቼንጀር ሙሉ በሙሉ ሐሳቡን ወይም ጉዳዩን የሚቀይር ነገር ነው። ሙሉ በሙሉ ሐሳቡን የሚቀይር ለምሳሌ we need a game changer. Well, we got something real big here, real game changer. ለምሳሌ እኛ ከነበርንበት ፐርስፔክቲቭ በደንብ የሚቀይረን ተርን እንድናደርግ የሚያደርገን ነገር ከሆነ በጣም አሪፍ ጌም ቼንጀር። ለምሳሌ መኪና ፊልድ እየሄድን ነን አንቺ ወይም ደግሞ ወጣ ብለን ልንዝናና በመኪና እየሄድን መሀል ላይ ነዳጅ ጨረስ። ኦኬ ሰምበዲ ብዙ ከተቸገርን በኋላ ነዳጅ ያለው ሰው መጣ። ሶ ነዳጁን ሳይ ዋው ኢትስ አ ጌም ቼንጀር አልኩሽ። ምን እያልኩ ነው ማለት ነው? ስለዚህ መንገዳችን እንድንቀጥል የሚረዳን ነገር አለ። ኢምፓክት የሚያደርግ ነገር ማለት something that has a big impact ማለት ነው። ትልቅ ተጽዕኖ ያለው ነገር ነገሮችን የሚቀይር ወደ ሌላ መንገድ የሚያስኬድ ወደ ሌላ ሁኔታ የሚወስድ ነገር ሲሆን it's a game changer ይባላል ማለት ነው። ኦኬ ለምሳሌ በድህነት ውስጥ ገንዘብ ካገኘሽ money is a game changer. Yeah, it has a big impact. ስለዚህ ጌም ቼንጀር የሚለው ጨዋታ ቀያሪ የሚለው ሳይሆን ነገሮችን የሚቀይር ተጽዕኖ የሚያደርግ ነገር ማለት ነው። ኦልራይት ምንድን ነበር ዛሬ ስናየ ነበር ነው ጋይስ ላይክ ፊልሞችን እንዴት መረዳት እንችላለን ነው። ፊልሞችን መረዳት የምትችሉት ኢንዲቪጁዋል ወርድ ቃላቶችን እያንዳንዱን ቃላት በመተርጎም ሳይሆን አጠቃላይ ኮንቴክስቹዋል ሚኒንጎችን በመተርጎም መረዳት ብትችሉ የተሻለ እንደሆነ ነው። መጀመሪያ ላይ ሊድን ስለጠየቋት ጥያቄ እንቀጥላለን ነው። ቤት ምንድን ነበር ነው ያልነው? ምርጫ። ስለዚህ ዩ ቤት ካልኩሽ ምን ማለት ነው? ነው መርጠሻል። ዩ ቤት ማለት አብሶሉትሊ ወይም ኦፍ ኮርስ ማለት ነው። በቃ ኦፍ ኮርስ እንደማለት ነው። ዩ ቤት ካሉ ኦፍ ኮርስ እንደማለት ወይም አብሶሉትሊ። ለምሳሌ ዩ ቤት ዩ ዶንት ላይክ ኢቲንግ ላንች። በቃ አብሶሉትሊ ዩ ዶንት ላይክ ኢቲንግ ላንች፣ መመገብ አትፈልጊም ምሳ እንደማለት ይሆናል። ስለዚህ ዩ ቤት የሚለው መቀየር ምናምን የሚለው ሳይሆን አብሶሉትሊ ወይም ኦፍ ኮርስ የሚለውን ለመግለጽ ምንጠቀምበት ነው። ባይ ምንድነው? ባይ መግዛት። በጣም አሪፍ። ሶ ባይ የሚለውን አይ ዶንት ባይ ኢት ካልኩሽ እኔ ሐሳብሽን አለመቀበሌን ኦኬ፣ ሐሳቡን አለመቀበሌን ለማመን ትቸግራለሽ። አንዳንድ ስቶሪስ ነግሻለ ኖ አይ ዶንት ባይ ኢት ካል
ያን ነገር አልገዛውም አይደለም። ምን ማለት ነው? አልቀበለውም፣ አልስማማም ወይም ደግሞ ለማመን ይከብደኛል እንደማለት ነው። ኢንዲቪጁዋል ወርዱን አንተረጉም። በጣም አሪፍ ነው ወይ ምንድነው? ይሄም ተመሳሳይ ነው። አይ ዶንት ባይት ማለት ነው ዌይት ያለች አረባክተው ተውባክ ምናምን እንላለን። ያ ማለት አልስማማም አልቀበልህም እንደማለት ይሆናል። ተመሳሳይ ትርጉም ነው ያላቸው። የሶስት ወር እንግሊዘኛ ቋንቋ ስልጠና የምትፈልጉ ሰዎች ስክሪኑ ላይ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። በግል በግሩፕ በኦንላይን ፊዚካል ክላስ በአካል መጣችሁ መገናኛ ደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ መማር ትችላላችሁ። የክረምት ልዩ ፕሮግራም በኦንላይን እና በአካል ተዘጋጅቷል። ደውሉ፣ እንገናኛለን። ታንክ ዩ ሶ ማች ባይ ባይ።